አትናገርም። ለልጇ ክፉ ነገር ይመጣብኛል ብላ ስለምትፈራ ደስታ እንጂ ሐዘንን ወይ መጥፎ ነገር የሚያስከትል ነገር ለልጇ አትናገርም። ከዛኛው እናት አንዷ እኔ ነኝ። ስለመሳሳለህ ስለመፈራለህ ከብዙ ነገር ስለወጣህም ደግሞ መልሳ እዚህ ውስጥ ልትገባ ስላልፈለኩኝ ኃይለኛ ሰዎች ስለሆኑ አልነገርኩም ነበረ። ግን አሁን ነገሩ በጣም ተስፋፍተዋል። ሁሉም ሰው አውቀዋል። እስካሁን ደብቄ ነበር እና ካሁን በኋላ ምንም ነገር አልደብቅህም። እስካሁን በደበቁትን ደግሞ በጣም ይቅርታ ልጄ፣ ካሁን በኋላ አይለመደኝም። አሁን ከጎንህ ነኝ፣ ብዙ ነገር ነግርሃለሁ፣ እንደዛ ብሎ ነግረውት ነበረ። ያ ቪዲዮ ከተለቀቀ በኋላ ነው የሉልን እናት መጣሁኝ ብሎ ከዛ ጊዜ ጀምሮ ስልክ በየጊዜ ይደወልላቸዋል። በጣም የተጨቃጨቁ ነው ስልክ የሚያወሩት። እኔም ሳዳምጥ ለምን ደሞ የምታዳምጪ ውጪ ብለው ነው የሚያባርሩኝ የነበረው። ይቆጣሉ፣ ይጨቃጨቃሉ ብላ የቤት አጋዣቸውን ይህን ነገር ለብሩኬ የተናገረችው ነበረው። በቃ ይመጣሉ እንጠብቃቸው ብሎ ከሷ ጋር ነው አንዳንድ ወሬዎች እየጠየቃቸው የጠየቃት የነበረው ብሩኬን። ስለዚህ ከዛ በኋላ ስልካቸውም ሲደወል አይሰራም። ተፈልገው ነበረም አልተገኙም። እስካሁን ወደ ቤትም አልተመለሱም የተባለ ነው። ስለዚህ ሁላችንም የሉልን እናት ፍትህን መጠየቅ አለብን። እባካችሁ ሰሞኑ ሉል የጠፋበት ምክንያት ይሄ ነው ውድ ቤተሰቦቼ። ስለዚህ የሉል ለእናቱ ቀይ መስመሩ መሆን ሁላችንም እናውቃለን። ሉል ለእናቱ በጣም ነው የሚሳሳላት። እንኳን ያ ሁሉ በድላው ያ ሁሉም ደግሞ ደብቃ ምንም ብትሆን ምንም እናቴ ናት። እኔ ለጠላቶቼ በር ልከፍት አልፈልግም። በእናቴ ላይ ማንም እጁን ሊቀስርም አልፈልግም። እናቴ ናት ብላ ነው ያወራችው የነበረው። ስለዚህ ውድ ቤተሰቦቼ የሉል እናት በመጥፋታቸው ሉል በጣም ጭንቀት ውስጥ ነው ያለው። አሁን ሁላቸውም ተባብረው በየቦታ የሉል እናት ሄደችበት በተባለበት ቦታ እየተፈለገች ነው። ምክንያቱም ጉሊ ደርሼ እመጣለሁ ብላ ነው ከቤት የወጣቸው የነበረው እና ከቤት በጣም ተጨነቃ ተጣጥፋ ነው የወጣችው ያለችው። ያው ይሄን የተናገረችው ቤት አጋዧ ነው የተናገረችው። በጣም ተጨናንቃ ስልክ መጣሁኝ መንገድ ላይ ጠብቆኝ መጥቻለሁ ብላ በጣም የቸኮለች ነው ከቤት የወጣችው የነበረው። ስለዚህ እንደወጣች ነው እነ ብሩኬ ከነ ካሜራማኑ ምናምን ሊጠይቃት ፊት ለፊት ያለውን ነገር ሊያወራት ነው የሄደው ነበረው። ሲሄድ ጊዜ አሁን እኮ ነው ከቤት የወጣችው መንገድ ላይ አልተገናኛችሁም ወይ ብለው ነበር። ስለዚህ በቀና እዚሁን ጠብቃቸው ብሎ እዛ የጠበቃቸው ነበረ። ሲቆዩ ስልክ ሲሞከር ስልኩም አይሰራም። የት እንደገቡ አይታወቅም። ከማንም እንዳወሩ አይታወቅም። ምክንያቱም እንደወጡ ነው ስልካቸው የተዘጋው። ስልካቸው የተዘጋበት ምክንያት መረጃ እንዳይገኝ፣ የት ቦታ እንዳሉ እንዳይታወቅ፣ በጂፒኤስ እንዳይፈልግ ነው የተደረገው። ግን ስልኩን ቢዘጋ ይገኛል። ሉሉ እንኳን ለእናቱ ለማንኛው የማያውቃቸው ሰዎች ነብር እንደመሆኑ አላወቁትም። እርግጠኛ ነኝ የሉል የአባቱ ቤተሰቦች ናቸው የሉልን እናት ያፈኗት። በቃ ወይ በሌላ ሰው አድርጎ አስደውላ አስወጣዋት። ከዛ በኋላ እንድታፈንና እንድታገት ነው ያደረጉት። ማንም አይደሉ። ለምን በዛ ሰዓት በጣም ተናግራ ነበር አክስቱ። ከድሮም ጀምሮ ነው የሉል እናት ጥላቻ እንዳለባቸው ነው ሉል የተናገረው ነበረው። ስለዚህ አሁን እሷም ደግሞ ሰሞኑ ያለው ነገር ያንዳንዱ ነገር የሉል እንደተናገረችው ያውቃሉ። ምክንያቱም እነሱ ያንዳንዳቸው ቪዲዮ ይከታተላሉ። የሉልን ቪዲዮ ያንዳንዱ ነው የሚከታተሉት። ያ ነገር አይተው ይሆናል በሌላ ሰው ስልክ አስደውለው እንድትፈለግና በአስቸኳይ በሆነ ጉዳይ አጋጥሞናል ነይ እንገናኝ ብለዋት ነው ይሄ ነገር ያደረጉት ይመስለኛል። ግን ሆነም ቀረ ያው ሊዩ ሲደርስባት ድረስ ልትጎዳ ትችላለች እንጂ የትም አይወስዷትም። የትም ምንም ያመጡት ነገር የለም። የሉል እናት አሞቴ ናት። አዎ አሞቴ ናት። ትሁን ምን ችግር አለው? ማንኛው ሰው ጎሳ ይኖረዋል። ለምን ሆሽ ወይ እሷ ወደ ፈቅዳድን ያደረገችው ነገር አይደለም። ከእናት አባቶቿ ተወለደች። ስለዚህ ለምን አሞቴ ሆኜ የተፈጠርኩኝ ብላ ከፈጣሪ ጋር ትጣላ። አንዱ አተዋርጋቸው ደግሞ ወዶ ፈቅዶ አፍቅሯት ነው ያገባት። ለምን አገባሽ የሚባል ነገር የለም። መጀመሪያ ወንድማችሁ ምክንያቱም ሌላ ሰው መጠረጥረው ሰው የለም። ለምን
በአሞቴም ቤተሰብ ላይ ባለፈ ከሰማችሁ ማንኛውም ሰው የአሞቴም እነዛ እንሱሬ ነው የሚባል እስቲ ለነሱ ስም ደግሞ አያያዝልኝም። በእነሱም ሆነ በአሞቴም ሆነ የሉል እናት ስትቀር ማንኛውም ሰው በተገኘበት እንዲጠፋ ነው ትእዛዝ የወጣው ነበረው፣ እንዲያጠፉ። የሉል እናት ደግሞ እንዳትነካ፣ ምክንያቱም ዘራችን ይዛለች። ሉል አሞቴ ይሁን ወይ ሰመራ ነው የሚሉት አልታወቀም፣ ግን አሞቴ ሳይሆን አይቀርም። ያ ስለሆነ ሉልን የሉል እናት ማንም ሰው እንዳይነካ ተብሎ ነው ትእዛዝ የወጣው ነበረው። ስለዚህ የሉል እናት እንድታገትና እንድጠፋ ያደረጉ እኔ የሉል አክስትና አጎቶች ይሆናሉ ብዬ ነው የደመደምኩት። ለምን ውስጣቸው ላይ እልህ አለ። ከመጀመሪያ ጀምሮ የእሷ ጥላቻ ነው ያለባቸው። ምንም የእሷ ቦታ የላቸውም። በእሷ የመጣ እኮ ነው ልጆች ከልጆች እንዳይገናኙ እንዳይተዋወቁ የሚያደርጉት። ማን የሉል አክስትና የሉል አጎት። ሉልም ብሎ ነበር እነዚህ ልጆች ሳይተዋወቁ ነገ ሊገቡ ይችላሉ። የወንድማሞች ልጆች ናቸው። እናቴ ምንም ያጠፋችው ነገር የለም። ልጆቹ ይተዋወቁ፣ እቤት ይምጡ። እኔ ወንድም እህቶቼ ይምጡ። ወንድም እህቶቼ ትናንሽ ናቸው። በእኔና በእናቴ አይን አትዩዋቸው። እናቴ ደግሞ ምንም ያጠፋችው ነገር የለም ብሎ ተናግሮ ነበር። ግን እሷ ምንም ሊመስላት ነገር የለም። አንተም ልጃችን ነህ፣ ምንም የጥላቻ ባህሪም የለብንም፣ ልጆችም ደግሞ እንዳይገናኙ ምንም ያደረኩት ነገር የለም ብላ ነው ያዙ ሊቆቆኝ ብላ ያለችው ነበር አክስቱ። ስለዚህ ዛሬ ሙራድዋ ሞላላት፣ እቅዷን ተሳካላት። ግን ቢሳካላትም ማትወጣበት ወጥመድ ውስጥ ነው የገባችው እንጂ የሉል እናት ከየትም ሆነ የትም ፈርፍሮ ያወጣታል። ለማየት ያውቃችሁ። ምክንያቱም ከአሁኑ በጣም ወጥመዱ ተዘርግተዋል። በየፊናው ሁላቸው የሉል ግሩፖች በሙሉ የሉል የቲሞች በሙሉ እያንዳንዱ የሉል ጓደኞች በሙሉ በየቦታ ተበትነው የሉል እናት የፈለጉ ነው። ምንም ነገር የሚያውቃታቸው ልጆች አይደሉም። ምንም ነገር ማንም አይጠብቅም። ሉል ብቻ እናቱ ባለችበት ያወጣታል። ሰሞኑ ሉልን የጠፋው በዛ ምክንያት ነው። እናቱን ያፈላለገ ነው። ስለዚህ ውድ ቤተሰቦቼ የሉልን የምንሰማው ነገር በጣም አሳዛኝ ጉዳይ ነው። ምክንያቱም እናት ናት። እናት እኮ ለሰከንድም ካጠገባችን ስጠፋ ምን ያክል እንደሚጨንቅ እናውቀዋለን። እናት ቢሆን ልጇ ካጠገቧ ሲጠፋ ምን ያክል እንደሚጨነቅ በዛ ሰዓት ሉል በጠፋ ሰዓት እናቱ ታማ ሆስፒታል ነው የገባችው። በአንዴ ነው ደም ግፊቷ ከፍ ያለባት። ዛሬ ደግሞ እሷ ስታገት ሉል ምን እንደሚሆን አሰባችሁት? በጣም ከባድ ነገር እኮ ነው። ለመገመትም በጣም ይከብዳል። ስለዚህ ማንም ጠላት እኮ ከሩቅ አይመጣም። በአሁኑ ሰዓት ጠላት ከሩቅ አይመጣም። ቅርብ የሆነ ሰው፣ ቤተሰብ የሆነ ሰው፣ ወዳጅ የሆነ ሰው፣ የኛ ሰው ነው ያላችሁ ሰው ያኔ የጀርባ አጥንቴ ነው፣ በቃ በምንም ነገር ከጎኔ ይሆናል ያላችሁ ሰው ነው ዛሬ ጠላት ሆኖ የሚነሳው። እና እኔ ሙሉ በሙሉ እየጠረጠርኩት እንግዲህ አንቺ ምንድነሽ ምናምን እንዳትሉኝ፣ እንደ ሰው እንደ ራሴ እንዳሰብኩት የሉልን እናት የሉል አክስትና የሉል አጎት ነው እንድታገት ያደረኩት። ሌላ ጠላት የለባትም። እስካሁን በሉል በእናቱ ማንም መጥቶ አያውቅም። አላ በእህቱ ብዙ ነገር አድርገዋል። እህቱ ሊያግቷት በጓደኛው በኩል በአንደኛው ሰውየው ልጅ በኩል በፍቅር በኩል አድርገው እህቱ ይዘውበት ነበር ሉልን። ግን እንደምንም አድርጎ እህቱን ከአንድ ሁለቴ በዚህ ጉዳይ ላይ አደጋ ደርሶባት ካለችበት አውጥቶ እጁ እስር ነው ያስገባት ነበረው። በቃ አጠገቡ እንድትሆን ያደርጋት ነበረው። አሁን ግን በመጨረሻ በእናቱ ነው የመጡት። እነዛ ማን ናቸው? እነዛ ሰዎች ናቸው። ለምን ተናገርሽ? ለምን ሚስጥር አወጣሽ? ለምን ስማችን ጠራሽ ነው። ለማየት ያውቃችሁ። ይሄ ዛሬ የተናገርኩት ቃላት ነጊ ካልሰማችሁት እኔ ሰው አትበሉ። የምን ከእነሱ ውጭ ማንም ሰው የሷ ጠላት የለባትም። አጋጣሚ ያገኝተዋል። ምክንያቱም ከየት በኩል እናገኛት፣ ከየት በኩል እናጥፋት፣ ከየት በኩል አግኝተን የእጅዋን ንስጣት ብለው የሚያስቡ ሰዎች ነበሩ። በቃ ሰሞኑን ከሉል ጋር ሰላም ፈጥራ ከሉል ጋር በተጣላች ሰዓት ደግሞ ደስ ብለዋቸው ነበር። ተጣልታ ተለያይተው ሚኖሩ ነው የመሰላቸው ነበረው።
ግን እነሱ በአመት በዓል ምክንያት ልዑልም እናቱን ሊያስከፋ አልፈለገም። እናቱ አስደስቶ ራሱን ተደስቶ ወንድሞችን እህቶቹን አስደስተው አንድ ላይ ውለው በደስታ ነው። ሌላ ጊዜ በአመት በዓል ልዑል ቪዲዮ ይለቃል እንደምታውቁ። ሰሞኑን ግን አለቀቀ። ለምን? ከእናቱ ጋር ሰላም በቃ በፍቅር ሊያሳልፉ ስለፈለገ። ምንም ቪዲዮ የሚባል ነገር አልቀርጽም ብዬ እምቢ ነው ያልኩት፣ እናቴ ብላኝ ነበርኩ ብለዋል ነበር። እንደዛ ይቅርታ ተባብለው ተሳስቀው ካሁን በኋላ ምንም ነገር አንደባበቅም፣ እንደ መጀመሪያችን እንሆናለን። ምንም አልደብቅሽም፣ ምንም አትደብቂኝ። በቃ መጀመሪያ ምንም ነገር እንደማትደብቂኝ ያውቃለሁ። እኔም እንደዛ ያ ነገራችን መመለስ አለብን ብለው ተዋደው ጸሎት አድርገለት መርቀው እሱ ምቀት ጠይቋት ነው የተለያዩት ነበረው። ያ ነገር አስደንግጠዋቸዋል። በላይ ላያቸው ናድ የተናደ ነው የመሰላቸው። ሰው ደስታውን ሳያጣጥም እንደዚህ አይነት ያልጠበቃችሁት ግብዳ ነገር ሲደርስባችሁ በህይወታችሁ ላይ በጣም ነው የሚያስከፋው፣ በጣም ያስደነግጣል። እንግዲህ የልዑል እናት ባለችበት ፈጣሪ ይጠብቃት። ሌላ ምን ይባላል? አንዳንዴ ሰው የሰውን ቅናትና የሰውን ፍቅር አዙሮ ያደፋዋል፣ አዙሮ ይደፋዋል። አዙሮ ነው የደፋቸው እነሱ። ለምን ተዋደዱ? ለምን ታረቁ? ለምን ሰላም አወረዱ? ለምን ለእኛ ስም አነሳች? ለምን ሚስጥር ወጣ ነው። እና አሞቴዎች ቢሆኑ ኖሮ ድሮም ያግቷት ነበር። ድሮም እንግዲህ ማን ይሁን ፈጣሪ ነው የሚያውቀው። ያው እኔ እንደ ሰው ነኝ። ሰው ልጅ ይገምታል። እከሌ ነው ብላችሁ ትገምታላችሁ። እንደ ግምት እንደ ሰው ገመትኩኝ እንጂ አሁን ማን ይሁን ምን ይሁን የሚታወቅበት ነገር የለም። ብቻ ነገሩ በጣም አሳሳቢ ጉዳይ ነው። በጣም አስደንጋጭ ጉዳይ ነው። ቲሙ በሙሉ የሉሊት ቲሞች፣ የብሩክ ቲሞች በሙሉ እንዳለ የተረበሹበት ጉዳይ ነው። ጀማው በሙሉ ተረብሸዋል። ያው ልዑል ቪዲዮ ከለቀቀ 3 ቀን ሆኖታል። ግን ይሄ ችግር ተፈጥሮ ነው። ስለዚህ የቲሞቹ በሙሉ እንዳለ ስለተረበሹ እንግዲህ በተስፋ መጠበቅ ነው። እና ውድ ቤተሰቦቼ ሁላችንም በተቻለን አቅም ዱዓም ጸሎትን ማድረግ አለብን። የልዑል እናት ፍትህ መጠየቅ አለብን። ዛሬ ቪዲዮ በሙሉ ትንምስ ያለ ቪዲዮ ነው። እንግዲህ ለቪዲዮ በጣም ይቅርታ ነው የምጠይቀው። ድንጋጤም አለብኝ ደክሞኛልም። ስለዚህ ቪዲዮ በሙሉ ዝርክርኩ ወጥቷል። እንግዲህ ይቅርታ እንጠይቃለሁ ውድ ቤተሰቦቼ። ባይ ባይ። ወዳቸዋለሁ።